የአውራ ዶሮ ትንቢት። በዕለተ ሕማማት ባስጨናቂው ሌሊት ልክ ሊነጋ ሲል ጎልቶ ተደመጠ የአውራ ዶሮ ትንቢት። ዶሮ ሁለት ጊዜ የተባለው ተስፋ ደረሰ መያዣው፣ ልብን መመለሻው ያለው ሚሆንለት ጊዜና ገብስማው በተገናኙበት አንገቱን ሰግጎ ድምፁ ተሰማለት። ኩኩሉ ኩኩሉ ኩኩሉ። ከመጀመሪያ ላይ እሳት እየሞቀ ጴጥሮስ አልነቃማ፣ ሁለተኛውም ላይ አላስተዋለማ፣ በሦስተኛው ላይ ግን አፍጥጦ ባነነ። ማያመልጠው ንጋት ፊቱ ድቅና አለ። ኩኩሉ 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 ተባለ። አሁንም ይሰማል እዑታው፣ እሪታው፣ ጩኸቱ ተደምጧል። የአውራ ዶሮ ጥሪ ዘመን አልቋል ይላል። ከ20 ዓመት በፊት ጮኸ አልነቃንም። ከ10 ዓመት ኋላም ካቻምናም ደገመው እንነሳ አላልንም። አሁን ግን ሦስተኛው የመጨረሻው ነው፣ አራተኛም የለው። ደግሞና ደጋግሞ 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 ጮኸ ጮኸ ጮኸ። እስኪ እናዳምጠው ኩኩሉ ኩኩሉ። ለተኛ አማኙላ ለተኛ አማኝ ሁላ በዓለም ተጠቅልሎ ግን ደቀ መዝሙር ነኝ እያለ ለሚኖር ጌታን ተከትሎ ተረኛ ነው ስሙት። አውራ ዶሮ ይናገር ድቅድቅ ውስጥ አንጋጦ መንጋቱ ሲበሰር። አይበቃም ወይ እንቅልፍ ጻድቃን ንቃ ካለ ምነዋ ሰው ዛለ። ምነው በጭራሮ በእሳት ትርኳሽ ተሟሙቆ ቀረ። እሱ ታይቶታላ ወገግታ እንደመጣ ጨለማ እንዳለፈ የዘመናት ማታ። ባዚም በድባቴ ለተጀቧቦነው አንተ አውራ ዶሮ ምን አለ ቆጥህን ጆሮ ላይ ባረከው። ኩኩሉ ኩኩሉ መነጠቅ ምጽአት ቀልድ ነው ለሚሉ ክደትህን አቁም እያለ ሲጣራ ተከፍቶ ምንቃሩ። ሽፋሽፍቶች ገጥመው አዚምን ከጠሩ የለም ደግ አይደለም ተጸጽቶም ቢሆን ይሻላል ማልቀሱ። ልክ እንደ ጴጥሮሱ ልብን በመለሱ። አንተ አውራ ዶሮ ክንፎችን መተህ እርግፍግፍ አድርገህ ደግመህ ጮህባቸው። በተለይ በኢትዮጵያም ይሁን በዓለም ላሉ ሁሉ ለመሪዎቻቸው ኩኩሉ ኩኩሉ ኩኩሉ። ያችኛዋ ጩኸት ለየት ያለች ናታ። በዚያች ድቅድቅ ሌሊት ጉዞ ሊጀመር ነው ወደ ጎልጎታ። እችኛዋም ጩኸት እጅግ ልዩ ነቻ። ለሰማዩ ድግስ ጉዞ ሊጀመር ነው ለቅዱስ ጋብቻ። የአውራ ዶሮ ትንቢት ዘንድሮም ይጮኻል። ወንጌል ይዘህ ገስግስ ለታላቁም ንጥቀት በል ተዘጋጅ ይላል። እናማ ይሰማ አውራ ዶሮ ይኸው ልብ ይባል መልእክቱ የመጨረሻ ነው ና ወደ እኔ የሚለው። እና ምን መስሎናል የዓለማት ትርምስ፣ ጦርነት፣ በሽታው፣ የተፈጥሮ አደጋ ወደ ሞቱ ሲያግዝ። ኤያዩንም ይው ኩኩሉ ኩኩሉ የቤተ መቅደሱን ግንባታ ለመስማት ወደ እስራኤል አቅኑ። ኩኩሉ ኩኩሉ ቺፕሱም ግንባር ናፍቆ መዳፍ ይላል። ይፍጠንልኝ ብሎም ዓለም ተዘጋጅቷል። ይሄ ሦስተኛው ነው የለም አራተኛ። ከባዱ ማንቂያ ነው ተዝናንቶ ለተኛ። እኮ የማን ጩኸት ነው እኮ የማንስ ጥሪ? ይኸው ወጋገኑ በማለት ምስራች ደጋግሞ አብሳሪ። በዕለተ ሕማማት ባስጨናቂ ሌሊት ልክ ሊነጋ ሲል ጎልቶ ተደመጠ የአውራ ዶሮ ትንቢት። አሁንም ማንቂያው ነው እሱ ጮሆ ጮሆ ይወርዳል ከቆጡ።
ይብላልኝ ለአማኞች አሁንም ባልጋቸው ለሚገላበጡ ብሎ አይታዘበን ለአውራ ዶሮ ጩኸት አቤት እንበልለት። ኩኩሉ